السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يلتسنيو ذو القعدة 1437 ክፍል 12 የአሕባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፈው ትምህርት አሕባሾች ዘንድ ተውሂድ ማለት ምን ማለት እንደሆነና ሼኻቸው አብዱላህ አልሐረሪ ተውሂድን በአግባቡ እንዳልተረዳና በዚህ ነጥብ ላይ የሚከተሉት አሽዓሪዮችና ሙዕተዚላዎችን እንደሆነ ጠቅሰናል። እንደዚሁ ተውሂድ ለሶስት ይከፈላል ማለት ቢድዓ ነው እንደሚሉ እግረ መንገዳችን ጠቅሰን የተለያዩ ደጋግ ቀደምቶች ዘንድ የማይታወቁ የቢድዓ ማቶችን ዲን ውስጥ እንዳስገቡ አይተናል። ዛሬ በአላህ ፈቃድ ለማየት የምንሞክረው ተውሂድን በሶስት ከፍሎ መረዳትና ማስረዳት አሕባሾች እንደሚሉት እውነት ቢድዓ ነው አይደለም የሚለውን አይተን በስተመጨረሻም ኢላህ ወይም አምላክ ማለት ምን ማለት ነው የሚለውን ለማየት እንሞክራለን። የመጀመሪያውን ነጥብ ስናይ ተውሂድን ለሶስት ከፍሎ ማየት እንደሚቻል ከቁርአንና ከሐዲስ እንደዚሁ ከደጋግ ቀደምት ዑለሞች ማግኘት እንችላለን። አላህ ተባረከ ወተዓላ ስለራሱ ሲናገር ሱረቱ መርየም 35ኛው አያ ላይ ረቡ ሰማዋቲ ወልአርድ ወማ በይነሁማ ፈዕቡድሁ ወስጠቢር ሊዒባደቲህ ሀል ተዕለሙ ለሁ ሰሚያ ብሏል። ይህን አያ አስመልክተው ዑለሞች ሶስቱንም የተውሂድ ክፍሎችን እንደያዘ ተናግረዋል። ረቡ ሰማዋቲ ወልአርድ ወማ በይነሁማ ማለት ተውሂድ ሩቡቢያ ነው። ተውሂድ ሩቡቢያ ብሎ ማለት ፍጥረታትን በሙሉ ያስገኘው አላህ ብቻ ነው፣ የሚጠብቃቸውና የሚንከባከባቸውም እርሱ ብቻ ነው፣ ወከዛልክ ባለቤትነታቸውም ለሱ ነው ብሎ ማመን ማለት ነው። ይሄንን አላህ ሱብሓነሁ ወተዓላ ረቡ ሰማዋቲ ወልአርድ ወማ በይነሁማ የሰማያትና የምድር እንደዚሁ ደግሞ በሁለቱም መሃል ያሉ ነገሮች በሙሉ ረብ ነው፣ ባለቤት ነው፣ ጌታ ነው ብሏል። ሌላው ተውሂድ አልኡሉሂያ ነው። ይሄን ደግሞ ፈዕቡድሁ ወስጠቢር ሊዒባደቲህ። ተውሂድ አልኡሉሂያ ማለት አላህን ተባረከ ወተዓላ በአምልኮ በዒባዳ ብቸኛ ማድረግ ማለት ነው። ማንኛውንም አላህ ስሩት ብሎ ያዘዘ እሱ የሚወደውና የሚቀበለውን የአምልኮ የዒባዳ አይነትን ከአላህ ውጪ ለማንም አሳልፋችሁ አትስጡ ማለት ነው። ፈዕቡድሁ አላህን በብቸኝነት ተገዛው ብሎ አዟል። ሀል ተዕለሙ ለሁ ሰሚያ ብሎ ደግሞ መጨረሻ ላይ ተውሂድ አልአስማ ወሲፋትን ጠቅሷል። ተውሂድ አልአስማ ወሲፋት ማለት የአላህን ስብሓነሁ ወተዓላ ሙሉነት የሚያሳዩ ለአላህ ስብሓነሁ ወተዓላ የሚገቡ መልካም ስሞችና ባህሪያትን ለአላህ ማጽደቅ ማለት ነው። ይሄንም ሀል ተዕለሙ ለሁ ሰሚያ ብሎ አላህ ተባረከ ወተዓላ በራሱ ቃል ገልጾታል። ለአላህ ስብሓነሁ ወተዓላ አቻ አምሳያ ሞክሼ ታገኝለታለህ እንዴ ብሏል ተባረከ። ወሀከዛ ሌሎችንም የቁርአን አያዎችን በምናይበት ጊዜ ተውሂድ ለሶስት እንደሚከፈል መረዳት እንችላለን። ሰሓቦችና ታቢዒዮችም ይህንኑ የሚያጠናክሩ ንግግሮች አሏቸው። ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም ብሏል አላህ ሱረቱል በቀራ 21ኛው አያ ላይ። ዕቡዱ የሚለው ተውሂድ አልኡሉሂያ ነው። ረበኩም አለዚ ኸለቀኩም የሚለው ተውሂድ አልሩቡቢያ ነው። ያ አዩሃ ናሱ ዕቡዱ የሚለው ተውሂድ አልኡሉሂያ ነው። የሰው ልጆች ሆይ አላህን በብቸኝነት ተገዙ። ረበኩም አለዚ ኸለቀኩም የሚለው ተውሂድ አልሩቡቢያ ነው። አብዱላህ ብን አባስ ይህን አያ ሲፈስሩ አይ ወሒዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ብለው ፈስረዋል። ወከዛሊክ እዛው ሱራ ላይ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን የሚለውን የቁርአን አያ ሲፈስሩ لا تشركوا بالله غيره من الأنداد التي لا تنفع ولا تضر وأنتم تعلمون أنه لا رب لكم يرزقكم غيره وقد علمتم أن الذي يدعوكم إليه الرسول من توحيده هو الحق لا شك فيه. بزين قرأتهم عبد الله بن عباس رضي الله عنه توحيد الألوهية توحيد الربوبية بلو مكفل اندميتشال يمياسين قرتنا قرأ وأنتم تعلمون أنه لا رب لكم يرزقكم غيره. ይሄ ተውሂድ አሩቡቢያ እናንተ የሰው ልጆች ሆይ እናንተ ሙሽሪኮች ሆይ ለአላህ ሱብሓነሁ ወተዓላ አጋር አታድርጉለት፣ በሱ ማንንም አታሻርኩ፣
እናንተ ያለሱ የፈጠራችሁና የሚረዝቃችሁ ማንም እንዳሌለ ታውቃላችሁ። ይሄ ተውሂድ ሩቡብያ። ቀጥለው ደግሞ ምን አሉ? ወቀድ ዓሊምቱም አነ አለዚ የድዑኩም ኢለይሂ ረሱሉ ሚን ተውሂዲሂ ሁወል ሐቁ ላ ሸከ ፊህ። መልእክተኛው የተጣራችሁ ያለው አላህን ስብሓነሁ ወተዓላ በብቸኝነት እንድታመልኩትና ዒባዳን በሙሉ ለሱ ብቻ እንድታደርጉ ነው። ይህ ደግሞ ምንም ጥርጥር የሌለው ሐቅ ነው ብለው ፈስረዋል ረዲየላሁ ዐንሁ ወአርዳህ። ወከዛሊክ አልኢማም ቀታዳ ረዲየላሁ ዐንሁ ታላቁ ታቢዒና ሙፈስር ወማ ዩእሚኑ አክተሩሁም ቢላሂ ኢላ ወሁም ሙሽሪኩን የሚለውን አያ ሲፈስሩ ምን ብለዋል? ኢነከ ለስተ ተልቃ አሐደን ሚንሁም ኢላ አንበአከ አነ አላህ ረቡሁ ወሁወ አለዚ ኸለቀሁ ወረዘቀሁ ወሁወ ሙሽሪኩን ፊ ዒባደቲሂ። አብዛኞቹን የሰው ልጆች ሲያምኑ አታገኛቸውም እያጋሩ ቢያምኑ እንጂ የሚል የቁርአን አያ አለ። ሱረቱ ዩሱፍ 106ኛው አንቀጽ ነው። ይህን ሲፈስሩ ቀታዳ ምን ብለዋል? ማንኛውንም የሰው ልጅ ስታገኘው አንበአከ አነ አላህ ረቡሁ አላህ ጌታው እንደሆነ ይነግርሃል፣ የረዘቀውና የኸለቀውም እሱ እንደሆነ ይነግርሃል። ወሁወ ሙሽሪኩን ፊ ዒባደቲሂ ላኪን አምልኮው ላይ ዒባዳው ላይ በአላህ የሚያጋራ ከመሆኑ ጋር የፊተኛው አላህ የረዘቀው የኸለቀው መሆኑን ማመኑ ተውሂድ ሩቡብያ ነው። በዒባዳው ያሻርካል ማለታቸው ደግሞ ተውሂድ አልኡሉሂያ ነው። ወሀከዛ ኢብኑ አቢል ዒዝ በመባል የሚታወቁት የሐነፊያ መዝሀብ ዓሊምና አቂደቱ ጠሓዊያን አልኢማም አቡ ጃዕፈር ጠሓዊ በመባል የሚታወቁ በ321ኛው ዓመተ ሂጅራ የሞቱትን ኢማም የዓቂዳ ክታባቸውን ሸርሕ ሲያደርጉ ኢብኑ አቢል ዒዝ ምን ብለዋል? ኢነ ተውሂድ የተضመኑ ሰላሰተ አንዋዕ ተውሂድ ሶስት ነገሮችን ውስጡ ላይ ያካትታል አሉ። አሐዱሃ አንደኛው አልከላሙ ፊ ሲፋት የአላህን ሱብሓነሁ ወተዓላ ባህሪያት የሚመለከት ነው። ወሳኒ ሁለተኛው ተውሂድ ሩቡብያ ተውሂድ ሩቡብያ የሚመለከት ነው። ወበያኑ አነ አላህ ወሕደሁ ኻሊቁ ኩሊ ሸይ አላህ ሱብሓነሁ ወተዓላ ሁሉን ነገር የፈጠረው እሱ ብቻ እንደሆነ የሚገለጥበት ነጥብ። አላህ ሱብሓነሁ ወተዓላ ሁሉን ነገር የፈጠረው እሱ ብቻ እንደሆነ የሚዘረዘርበት የተውሂድ አይነት ነው። ሶስተኛው ተውሂዱል ኢላሂያ ወሁወ ኢስቲሕቃቁሁ ሱብሓነሁ አን ዩዕበደ ወሕደሁ ላ ሸሪከ። ሶስተኛውና ተውሂዱል ኡሉሂያ የሚባለው አላህ ሱብሓነሁ ወተዓላ ዒባዳ የሚገባው መመለክ ያለበት እሱ ብቻ እንደሆነ የሚዘረዝርበትና የሚብራራበት የተውሂድ አይነት ነው። ኢብኑ አቢል ዒዝ ረሒመሁላህ ተዓላ በ792ኛው ዓመተ ሂጅራ የሞቱት ሸይኽ ረሒመሁላህ ተዓላ አሕባሾች ወሃቢ እያሉ ከሚዘልፏቸው ሰዎች በፊት የነበሩ ታላቅ ኢማም ናቸው ረሒመሁላህ ተዓላ። ተውሂድ ለሶስት እንደሚከፈል ተናግረው በ792 ዓመተ ሂጅራ ላይ ከነበሩት ኢብኑ አቢል ዒዝ በፊት ደግሞ ኢብኑ በጣህ አልዑክበሪ በመባል የሚታወቁ በ387ኛው ዓመተ ሂጅራ ላይ የሞቱ ኢማምም ረሒመሁላህ ተዓላ ኢነ አስለል ኢማን ቢላሂ ተዓላ የጅቡ ዐለል ኸልቂ ኢዕቲቃዱሁ ፊ ኢስባቲል ኢማን ቢሂ ሰላሰቱ አሽያእ። ማንኛውም የሰው ልጆች ኢማናቸው ከመሰረቱ ይኖር ዘንድ መሰረት ያለው እምነት አላቸው ይባል ዘንድ ሶስት ነገሮችን ሊያምኑ ይገባል። አንደኛው أن يعتقد العبد ربانيته ليكون بذلك مباينا لمذهب أهل التعطيل الذين لا يثبتون صانعا. فمجمر يا درجة الله سبحانه وتعالى بچنيا فداري مهونون يهل نجر تنكباكابينا تأباكي مهونون ليامنوا يقبال الله ميبال نجر يلم فداري ميبال نجر يلم كميلو سوچ እንዳይ መሳሰልና ከነሱ አቂዳና እምነት እንዲጠራ ሁሉን ነገር ያስገኘው የሚንከባከበው አላህ ነው ብሎ ማመን አለበት። አታኒ ሁለተኛው አን يعتقد وحدانيته የአላህን ሱብሓነሁ ወተዓላ ብቸኝነት ማመን አለበት። አህለ ሽርክና ከአላህ ጋር ሱብሓነሁ ወተዓላ ሌላን አካል አንድ አድርገው ከሚያመልኩ ሰዎች አካሄድ ይጠራና እምነቱን ያጠራ ዘንድ አሉ። በሶስተኛ ደረጃ አን يعتقده موصوفا بالصفات የአላህ ሱብሓነሁ ወተዓላ ለሱ የሚገቡ ባህሪያት እንዳሉት አላህ አዋቂ እንደሆነ ሁሉን ነገር ማድረግ እንደሚችል አላህ ሱብሓነሁ ወተዓላ በፈለገው ጊዜ እንደሚናገር ኢላ አኺሪሂ ለሱ የሚገቡ ሙሉነቱን የሚገልጹ ባህሪያት እንዳሉት ማመን አለበታል። ይህንን መገራቸው አልኢባና አን ሸሪዓቲል ፊርቀቲ ናጂያ በተሰኘው ክታባቸው ላይ ማግኘት ይቻላል።
እንደዚሁ ከሼኹ ተቀራራቢ 50 ምናምን ዓመት ቀደም ብለው የነበሩት አቡ ጃዕፈር አጣሐዊም ረሂመሁላህ ተዓላ ተመሳሳይ ንግግር አላቸው። ነቁሉ ፊ ተውሂድላህ ሙዕተቂዲነ ቢተውፊቅላህ አነላህ ዋሂዱን ላ ሸሪከ ለሁ። ይሄ ተውሂድ አልኡሉሂያ ነው። በአላህ ሱብሓነሁ ወተዓላ እናምናለን እነሆ አላህ ሸሪክ የለውም አጋር የለውም ብለናል። ወላ ሸይአ ሚስለሁ እሱን የሚመስልም የለም ብለን እናምናለን አሉ። ይሄ ተውሂድ አልአስማ ወሲፋት ነው። ወላ ሸይአ ዩዕጂዙሁ ወላ ኢላሀ ገይሩሁ ምንም እሱን የሚሳነውና የሚያቅተው ነገር የለም አሉ። ተውሂድ አልሩቡቢያ መጨረሻ ላይ ወላ ኢላሀ ገይሩሁ ብለው ተውሂድ አልኡሉሂያውን በድጋሚ ጠቅሰዋል ረሂመሁላሁ ረሕመተን ዋሲዐ። ሌሎችንም ንግግሮችን ብንከታተል ብዙ እናገኛለን። ከሰሓቦች ከታቢዕዮች ከታቢዕ ታቢዒን ከዛም በኋላ ከነበሩ ደጋግ ቀደምቶች ተውሂድ ለሶስት እንደሚከፈል የሚያሳዩ ንግግሮችን ማግኘት እንችላለን። እንደ ምሳሌ ስማቸውን የጠቀሰን የተወሰኑ ዕለሞች በግልጽ ተውሂድ ለሶስት ይከፈላል፣ ተውሂድ ውስጥ ሶስት ነገሮች ይካተታሉ ብለዋል። ሌሎችንም የፍቅህና የነሕው ጉዳይ ላይ እንደዚሁ ሶላትም ላይ አንዳንድ ነገሮችን ለመረዳትና ለማስረዳት በሶስት ይከፈላል፣ በአራት ይከፈላል፣ በአምስት ይከፈላል ይባላል። እነዚህ ነገሮችን በተተቡዕና በእስቲቅራእ ዕለሞች አግኝተዋቸው ከዛ በኋላ የመጡ ሙስሊሞች በሙሉ እንደተቀበሉት ሁሉ ተውሂድንም በተመለከተ ከማንም በላይ ከረሱል ሰለላሁ ዐለይሂ ወሰለም ቀጥለው አላህን የሚያውቁ ሰሓቦች የተናገሩትን ንግግር የሰሓቦችን ትምህርት ጥርት ባለመልኩ ያገኙት ታቢዕዮች የተናገሩትን ንግግር በመተው ከጊዜ በኋላ ጀምሮ የመጣ አዲስ ፈጠራን በመከተል ተውሂድን ለሶስት መክፈል ወሃቢዮች ያመጡት ቢድዓ ነው ኢላ አኺሪህ ያሉ አህለል ሐቅን ማጣጣልና አላዋቂዎችን ለማታለል መሞከር ሰዎችን ከአላህ መንገድ ለማራቅ መጣርና የቂያማ ቀንም በጠመሙ ሰዎች ልክ ለመጠየቅ ራስን ማዘጋጀት ነው። ወሃቢ የሚባል ነገር ከመገኘቱ በፊት አራተኛው ክፍለ ዘመን ላይ የነበሩ ተውሂድ ለሶስት ይከፈላል ብለው ተናግረዋል። እነዚህ ሰዎች በዘመኑ ወሃቢዮች ናቸው ተውሂድን ለሶስት የከፈሉት ብለው የሚናገሩት ከቅርብ ጊዜ ጀምረው። ዘይኒ ዳህላን የሚባል ሰው ነበረ። ባለፈው እንደጠቀስነው ሸይኹል ኢስላም ሙሐመድ ኢብኑ አብዱል ወሃብ ላይ የሌለባቸውን ነገር የለጠፈ ሰዎችን ከሸይኹ ዳዕዋ ወደ ኋላ ለማድረግ ቆርጦ የተነሳ ሰው ነበር። አብዱላህ አልሐበሺና መሰሎቹ ይሄን ፍክራ የወሰዱት ከሱ ወይላ ተውሂድ ለሶስት እንደሚከፈል በርካታ ዑለሞች ተናግረዋል። ተውሂድ ለሶስት ይከፈላል ብለው የተናገሩ ዑለሞችም መሰረት ያደረጉት ቁርአንን ነው፣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስም ነው። የተኛውም ሰው ቁርአንና ሐዲስን ከሰሓቦችና ከታቢዕዮች የበለጠ ማንም ሊረዳ አይችልም። ቁርአን ላይ ተውሂድ ለሶስት ይከፈላል ብሎ የሚናገር የቁርአን አያ አምጡልኝ ብሎ የጠየቀ ዒልም ማለት ምን ማለት እንደሆነ ያልገባውና የቁርአንና የሐዲስ እውቀቶች በምን መልኩ ከቁርአንና ሐዲስ ተጨምቀው እንደሚወሰዱ የማያቅ ጃሂል ካልሆነ በስተቀር ይሄን አይጠይቅም ነው። ታላቁ ሙፈስር ሙሐመዱል አሚን አሽንቂጢ ረሒመሁላህ ተዓላ ምን ይላሉ? ወቀድ ደለ ኢስቲቅራኡል ቁርአኒል ዐዚም ዐላ አነ ተውሒደላሂ የንቀሲሙ ኢላ ሰላሰቲ አቅሳም ይላል። አድዋኡል በያን በተሰኘው ክታባቸው ላይ ሶስተኛው ሙጀለድ 410 እስከ 411 ላይ ይሄን ንግግራቸውን ማግኘት እንችላለን። የተከበረውን የላቀውን የአላህን ንግግር ቁርአንን ሆን ብሎ በማጥናትና አካሄዱን በመከታተል አመላክቷል አሉ። ኢስቲቅራ በማድረግ የቁርአንን መንሀጅና አካሄድ በማጥናት على أن توحيد الله ينقسم إلى ثلاثة أقسام توحيد ለሶስት እንደሚከፈል ቁርአን አመላክቷል አሉና ተውሂድ الربوبية ከዛ ተውሂድ الربوبية ማለት ምን ማለት እንደሆነ ተውሂዱሁ ጀለ ወዐላ في عبادته በአምልኮ አላህን ብቸኛ ማድረግ ወይም ተውሂድ الألوهية ይህ ማለት ደግሞ لا إله إلا الله ማለት እንደሆነ ጠቅሰው መጨረሻ ላይም ተውሂድ الأسماء والصفاتን ጠቅሰዋል ረሒመሁላህ ተዓላ። ኢዘን ከቁርአን ከሰሓቦች ከታቢዕዮች ንግግር ተውሂድን ለሶስት መክፈል እንደሚቻል አብዱላህ አልሐበሺና መሰሎቹ እንዳሉትም ይህ አከፋፈል ቢድዓ እንዳልሆነ እንረዳለን። ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አልአስማእ ወሲፋት ፈርቁ ልዩነቱ ምን እንደሆነ የማያውቁ ብዙ ሰዎች ሊኖሩ ይችላሉ። ይሄ ኢንሻአላህ ተዓላ ወደፊት የሚገለጽ በሰፊው የሚብራራ ሊሆን ይችላል በሌላ ክታብ። እስከዛም ግን ባጭሩ ተውሂድ አልኡሉሂያና ተውሂድ አልሩቡቢያ የተወሰኑ ልዩነቶች አሉት። ተውሂድ አልሩቡቢያና ኡሉሂያ አስማእ ወሲፋት ማለት እንደሆነ ቀደም ሲል የጠቀሰን ከመሆናችን ጋር ባጭሩ እዚህ ጋር እናስቀምጥና ከዛ ልዩነታቸው ምንድነው የሚለውን አጠር ባለ መልኩ ለማብራራት እንሞክራለን። ተውሂድ አልሩቡቢያ ማለት
አላህ ሱብሓነሁ ወተዓላ ሁሉን ነገር ያደረገው እሱ ብቻ ነው። ሁሉን ነገር የፈጠረው እሱ ብቻ ነው። ሁሉን ነገር የሚንከባከበው እሱ ብቻ ነው። ለምሳሌ የሰው ልጆችን ካልነበሩበት ያስገኘው፣ የሚበሉትና የሚጠጡትን ያስገኘው፣ የሚጠብቃቸው፣ አጀላቸው ሲደርስ የሚገድላቸው፣ ከዛ ቅያማ ቀን ዳግም እንዲቀሰቀሱ የሚያደርጋቸው አላህን ሱብሓነሁ ወተዓላ በስራዎቹ በድርጊቶቹ ብቸኛ ማድረግ ማለት ነው። ተውሂድ አልኡሉሂያ ማለት ደግሞ ኡሉሂያ የሚለው ኢላህ ከሚለው አሉሃ ከሚለው የተወሰደ ነው። አላህን ሱብሓነሁ ወተዓላ በአምልኮት ብቸኛ ማድረግ ማለት ለሱ ብቻ መስገድ፣ ለሱ ብቻ መጾም፣ እሱን ብቻ መለመን ኢላ አኺሪህ ማለት ነው። የተውሂድ ቁንጮና ዋና የሚባለውም ይሄ ነው። ወደፊት እንደምናየው ተውሂድ አልአስማእ ወሲፋት ማለት ደግሞ ለአላህ ሱብሓነሁ ወተዓላ መልካም ስሞች አሉት፣ መልካምና የእሱን ሙሉነት የሚገልጹ ባህሪያት አሉት። እነዚህን ለአላህ ማጽደቅ ማለት ነው። ቁርአንና ሐዲስ ላይ ከተነገረን ለአላህ ሱብሓነሁ ወተዓላ እንዲህ አይነት ባህሪ አለው ከተባለን ሳናዛባ ትርጉም አልባ ሳናደርገው ከመኽሉቆች ጋር ሳናመሳስለው ቁርአንና ሐዲስ ላይ ከተነገረን አው ለአላህ ይገባል ብለን ማመን። ለምሳሌ አላህ ሱብሓነሁ ወተዓላ ይስቃል፣ ሐዲስ ላይ ተነግሯል። አላህ ሱብሓነሁ ወተዓላ ያያል፣ ይሰማል፣ ቁርአን ላይ ተነግሯል፣ እናምናለን። አላህ ሱብሓነሁ ወተዓላ እጅ አለው፣ ቁርአን ላይ በተለያዩ የቁርአን አያዎች ተነግሯል፣ እናምናለን። ወሀከዛ የቂያማ ቀን አላህ ፍርድ ሊሰጥ ይመጣል፣ ራሱ ቁርአን ላይ ተነግሮናል፣ ሐዲስ ላይ ተነግሮናል፣ እናምናለን። እነዚህ የአላህ ሱብሓነሁ ወተዓላ ባህሪያትና ስሞቹን በተነገረን መሰረት ሳንሸራርፈው ሳናዛባው እንዲህ ካለንማ አላህ ከመኽሉቅ ይመሳሰላል ሳንል አምነን መቀበል ተውሂዱል አስማእ ወሲፋት ይባላል ማለት። ይሄም ሰፊ የሆነ ነጥብ ነው። ወደፊት በሰፊው የምናብራራ ይሆናል። አላህ አርሽ ላይ ነው የሚለውም እዚህ ውስጥ የሚካተት ነው። አላህ ይናገራል፣ ቁርአን የአላህ ንግግር ነው የሚለውም እዚህ ውስጥ የሚካተት ነው። አሕባሾች ተውሂድ አልኡሉሂያና ተውሂድ አልሩቡቢያ አንድ ነው ብለው ያምናሉ። ተውሂድን ለሶስት መክፈሉ ያላስደሰታቸውም ተውሂድ አልሩቡቢያና ተውሂድ አልኡሉሂያ አንድ ነው ብለው ስለሚያምኑ ነው። ተውሂድ አልኡሉሂያና ተውሂድ አልሩቡቢያ ደግሞ በጭራሽ አንድ አይደለም። ተውሂድ አልሩቡቢያ ማለት ሁሉን ነገር የፈጠረው ያስገኘው ሁሉን ነገር የሚያደርገው አላህ ነው ብሎ ማመን ነው። ይሄን ደግሞ የመካ ሙሽሪኮችም አምነዋል። በዘመኑ ያሉ ከሃዲያና ሙሽሪኮችም ያምናሉ። የተኛውንም ሃይማኖት የሚከተሉ ሰዎች የሚያምኑበት ምድራዊ አምላካቸው የፈጠረን እሱ ነው፣ የሚረዝቀን እሱ ነው አይሉም። ታቦት የሚያመልኩ ሰዎች ይሄ ታቦትን የፈጠረኝ አይሉም። ድንጋይና ጭቃ የሚያመልኩ እንስሳትን የሚያመልኩ ሰዎችም እሱን የፈጠረኝ አይሉም። ማን ነው ፈጣሪ ሲባል ሁሉም እጁን ወደ ላይ ያነሳል፣ አይኑን ወደ ላይ ያነሳል። ስለዚህ ተውሂድ ሩቡቢያ ራሱን የቻለን ተውሂድ ሩቡቢያ ብቻ እስላም ውስጥ አያስገባም። የፈጠረኝ አላህ ነው፣ የሚገድለኝ አላህ ነው፣ የሚያበላኝ የሚያጠጣኝ አላህ ነው። ህፃናት የሚያውቁት ሙሽሪኮችም የሚያምኑበት ነው። አብዱላህ አልሐበሺ ቀጥለን እንደምናየው ላኢላሃ ኢለላህን ሲፈስር ላ ረበ ኢለላህ ብሎ ይፈስራል። ላ ኻሊቀ ኢለላህን ብለህ ፈስር፣ ላ ማዕቡደ ኢለላህን ብለህ ፈስር፣ ሁሉም አንድ ነው ይላል። ተውሂድ ሩቡቢያን ለሶስት ከፍለን አይተነው ዋናውና ቁንጮው ተውሂድ አልኡሉሂያ ነው ስንል አይመቻቸውም። የተለያዩ እስላም ውስጥ የሚወሽቋቸው ነገሮች አሉ፣ የሽርክ ማቶች። በዚህ መልኩ ተውሂድን ከፍሎ ማስቀመጥና ዋናው ተውሂድ አልኡሉሂያ ነው ሲባል ተውሂድ ሩቡቢያ ሙሽሪኮችም ያምኑበት ነበር ሲባል እነሱ ገና እስልምና ምን እንደሆነ እንዳልተረዱ ስለሚነቃባቸው ይሄን ክፍፍል ከመሰረቱ የለም ብለው መናድ ይፈልጋሉ። አብዱላህ ኢብኑ አባስ ላይ ረዳ ያደርጋሉ፣ ቀታዳ ላይ ረዳ ያደርጋሉ። እነሱና መሰሎቻቸው ከመፈጠራቸው በፊት የነበሩ ደጋግ ቀደምቶች አቡ ጃዕፈር አልጠሓዊ፣ ኢብኑ በጣህ አልዑክበሪ፣ ሌሎችም ኢብኑ አልቀይም፣ ኢብኑ ተይሚያ የሚወዷቸውም ማይወዷቸውም ስለነሱ ያላቸው አቋም ምን እንደሆነ ማይታወቅ ዑለሞችም የተስማሙበት ጉዳይ ነው። እነሱ ትናንት መተው ተውሂድ ለሶስት አይከፈልም ወሃቢዮች ያመጡት ፈጠራ ነው ለማለት ይሞክራሉ። የሚያታልሉት አላዋቂዎችን ነው። ዲኑን ከመሰረቱ የሚያውቅ የጥንቱን የጠዋቱን መንገድ የሚከተልና ደጋግ ቀደምቶች የጻፉትን የሚያነብን ሰው አያታልሉ። ምናልባት በተለያዩ መንገዶች ያታለውት እያወቀ ጥመትን ካልመረጠ በስተቀር ንጹህ ፊጥራ ላይ ያለ ለአኺራው የሚጨነቅ ሐቅና ባጥልን መመዘን የሚችልበት አእምሮ ያለው ሰው ላይ አይጫወቱም። ስለዚህ አደራ የምለው እንማር፣ የጥንቱን የጠዋቱን የደጋግ ቀደምቶችን ክታብ እንማር፣ ቁርአንና ሐዲስን እንማር። ሐቁ ግልጽ ይሆንልናል። ተውሂድ ሩቡቢያና ኡሉሂያ ልዩነቱን ስናይ በከፊል ሩቡቢያ የሚለው አረብ ከሚለው ስም የተወሰደ ነው። ከአላህ ስሞችና ባህሪዎች መሃል አንዱ ረብ ነው። ረብ ማለት ሁሉን ነገር የፈጠረ የሚንከባከብ የሚጠብቅ ማለት ነው። ሩቡቢያ የሚለው ከዚህ የተወሰደ ነው። ኡሉሂያን በምናይበት ጊዜ ኢላህ ከሚለው ቃል የተወሰደ ነው፣ ወይም ደግሞ አላህ ከሚለውም የተወሰደ ነው ማለት እንችላለን። እንደዚሁ ተውሂድ ሩቡቢያ
ከፍጥረታት ጋር የተያያዘ ነው። አላህ ብቻ ነው የሚፈጥረው፣ አላህ ብቻ ነው የሚገድለው ብሎ ማመን። ተውሂደል ኡሉሂያን ግን በምናይበት ጊዜ የታዘዙና የተከለከሉ ነገሮችን ነው የሚመለከተው። አላህ ስለከለከለኝ ይሄን ነገር አልሰራም፣ አላህ ስላዘዘኝ ይሄን ነገር አደርጋለሁ ማለት ነው። ሩቡብያ ግን ከእምነት ጋር የተያያዘ ነው። ፈጣሪ አላህ ብቻ ነው ብሎ ማመን፣ የረዘቀኝ አላህ ብቻ ነው ብሎ ማመን። ላኪን ኡሉሂያ ከዚህ ባሻገር አላህ ሱብሓነሁ ወተዓላ ያዘዘንን መታዘዝ፣ የከለከለንን መከልከል ኢላ አኺሪሂ የሚያካትት ነው። የተውሂደል ኡሉሂያን የተውሂደል ሩቡብያን ልዩነት ከሚያጎሉ ነገሮች አንዱ ተውሂደል ሩቡብያን ሙሽሪኮች ተቀብለዋል። አቡ ጃህል ተቀብሏል፣ አቡ ለሀብ ተቀብሏል። የመካ ሙሽሪኮች በሙሉ ማለት ይቻላል ተውሂደል ሩቡብያን አምነዋል። ፈጣሪ አላህ ነው ብለው አምነዋል። የሚረዝቀን አላህ ነው ብለው አምነዋል። ይሄንንም ማንም ማስተባበል አይችልም። ቁርአን ውስጥ አለ። ወለኢን ሰአልተሁም ምን ኸለቀ ሰማዋቲ ወልአርዳ ለየቁሉነ አላህ። ሰማይና ምድርን ማን የፈጠረው ብትላቸው አላህ ነው ይሉሃል። ታዲያ ለምን አትፈሩትም በላቸው፣ ለምን አታስተነትኑም፣ ለምን መልእክተኛውን እሺ አትሉም በላቸው ነበር አላህ የሚለው እንጂ የመካ ሙሽሪኮችን አላህ እንጂ ፈጣሪ የለም ብለው ለማስተማር አይደለም የመጡት ነብዩ። ቀድመው የሚያምኑበት ጉዳይ ነው። ነብዩንና ሙሽሪኮችን ያጋጨው ምንድነው ያለን እንደሆነ ተውሂደል ኡሉሂያ ነው። ነብዩ መሐመድን ብቻ አይደለም ሌሎችም ነብያት ከህዝባቸው ጋር የተጋጩት ከህዝቦቻቸው ጋር የተጋጩት በዚሁ ምክንያት። ተውሂደል ሩቡቢያና ተውሂደል ኡሉሂያ አንድ ቢሆን አብዱላህ አልሐራሪ እንደሚለው ነብያት ከህዝቦቻቸው ጋር ባልተጋጩ ነበር። ነብዩ ከመካ ባልተፈናቀሉና ጥርሳቸው ባልተሰበረ በተለያየ መልኩ ሊገድሏቸው ሙከራ ባልተደረገ ነበር። ነው ተውሂደል ሩቡቢያ አላህ ፈጣሪ ነው፣ አላህ ጠባቂ ነው። የመካ ሙሽሪኮች ያምኑበታል። ኡሉሂያ ላይ ነው ችግር የነበረው። ይሄን ያክል ልዩነት ያላቸው ነገሮችን ከፋፍሎ ማየት አይቻልም። ቢድዓ ነው ማለት ምን ያክል ስህተትና ጥመት እንደሆነ መገመት ቀላል ነው። አላህ ሱብሓነሁ ወተዓላ በተውሂደል ሩቡቢያ ያመኑ ሰዎችን በኡሉሂያም እንዲያምኑ አላህ ሱብሓነሁ ወተዓላ አናግሯቸዋል። ያ አዩሃ ናስ እዕቡዱ ረበኩም፣ እናንተ የሰው ልጆች ሆይ ረባችሁን ጌታችሁን ተገዙ። ያን የፈጠራችሁን ጌታ ከእናንተ በፊትም የነበሩትን የፈጠረውን ጌታ ተገዙ ብሏቸው። ተውሂደል ሩቡቢያን ማወቃቸው መቀበላቸው ተውሂደል ኡሉሂያን እንዲቀበሉ ሊያደርጋቸው ይገባል። ይሄንኑ አላህ ሱብሓነሁ ወተዓላ ልብ እንዲሉ ቁርአን አውርዶ ተናግሯል። ረባችሁን ጌታችሁን በብቸኝነት ተገዙት ብሎ ቁርአን ላይ እዕቡዱ ከተባለ ሁሌም በዒባዳ ብቸኛ አድርጉት፣ በሱ ማንንም አታሻርኩበት ማለት አላህ የሰው ልጆች ሆይ ረባችሁን ጌታችሁን ፈጣሪያችሁን በብቸኝነት ተገዙት ብሏል። ደሊል ተደርጓል። ተውሂደል ሩቡቢያ ለተውሂደል ኡሉሂያ ደሊል የተደረገውና ደሊል የተደረገለትን ነገር ሁለቱን በአንድ መጨፍለቅ መቼም የማይቻል ነገር። ወሀከዛ ቅድም ጠቅሰነዋል። ሌላኛው ልዩነት ተውሂደል ሩቡቢያ እስላም ውስጥ አያስገባም። በተውሂደል ሩቡቢያ ያመነ በዚህ ብቻ ሙስሊም አይሆን፣ የግድ ተውሂደል ኡሉሂያን ሊያምን ይገባል። ተውሂደል አስማኡ ወሲፋትን ሊቀበል ይገባል። እንደዚሁ ከልዩነቶቻቸው መሃል አንዱ እንደው ትልቁ ማለት ይቻላል የሰው ልጆች የተፈጠሩት ጂኖች የተፈጠሩት መጽሐፍት የወረዱት ነቢያት የተላኩት የተደበደቡት ከሀገራቸው የተፈናቀሉት ጀነትና ጀሀነም የተዘጋጀችው ለተውሂደል ኡሉሂያ ነው። ተውሂደል ሩቡቢያን የሰው ልጆች በተፈጥሯቸው ያውቁታል። ባለፈው ጠቅሰናል። ይሄን እያንዳንዱ ህፃን ሲወለድ ጌታውን ያውቃል። ከመወለዱ በፊትም ዓለም ዘራ ላይ ደምና ስጋው ከመገናኘቱ በፊት እያንዳንዱን የሰው ልጅ አለስቱ ቢረቢኩም ጌታችሁ አይደለሁም እንዴ ቃሉ በላ ነህ እንጂ በላው። ተውሂደል ሩቡቢያን የሰው ልጅ በተፈጥሯቸው ያውቃል። ሁሉም ህፃን ሲወለድ ንጹህ ፊጥራ ላይ ይወለዳል። እስላምን መቀበል የሚችልን አእምሮ ይዞ ይወለዳል። ከዛ በኋላ አባት እናቶቹ ይሁዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እሳት አምላኪ ወይም ክርስቲያን ወይም አይሁድ ወይም ሙሽሪክ የሚያደርጉት አባት እናቶቹ ናቸው። ነቢያት የተላኩት ይሄን የሰው ልጆች በተፈጥሯቸው የሚያውቁትን ነገር ለማስተማር አይደለም። እነማ የተላኩት አላህ መመለክ ያለበት እሱ ብቻ ነው፣ መሰገድ ያለበት ለሱ ብቻ ነው፣ መለመን ያለበት እሱ ብቻ ነው፣ ከጭንቅ አውጣኝ ድረስልኝ መባል ያለበት የሰው ልጆች በማይችሉት ነገር አላህ ሱብሓነሁ ወተዓላ ብቻ ነው። ተስፋ መደረግ ያለበት አላህ ብቻ ነው፣ መፈራት ያለበት አላህ ብቻ ነው። ኢላ አኺሪሂ ይሄን ለማስተማር ይሄ ትልቅ የሆነ የተውሂደል ኡሉሂያና የተውሂደል ሩቡቢያ ልዩነት ነው። ሌላው በተውሂደል ኡሉሂያ ያመነ ሰው ተውሂደል ሩቡቢያን አምኗል። በተውሂደል ሩቡቢያ ያመነ ሰው ግን ተውሂደል ኡሉሂያን አምኗል ማለት አንችልም። ፈርቁ እጅግ በጣም ብዙና የሰፋ ነው። እስካሁን ካየነው
ተውሂድ ለሶስት መክፈል ምንም ችግር እንዳሌለው እንረዳለን። እንደዚሁ ደግሞ ከዚህ የምንረዳው አብዱላህ አልሐበሺና ተከታዮቹ ተውሂድ የሚባለውን ነገር ምን እንደሆነ የማያውቁት መሆኑን እንረዳለን። በመላሳቸው አቂዳ ሊሉ ተውሂድ ሊሉ ይችላሉ። እነሱ ተውሂድ የሚሉት ነገር አብዛኛው ሽርክ ነው። አቂዳ የሚሉት ነገር አብዛኛው አቂዳ ፋሲዳ ነው፣ የተበላሸ አቂዳ ነው። ቁርአንና ሐዲስ ላይ ያሉ ነገሮችን ለመሸፈን እየሞከሩ ሷሐባ፣ ታቢዒ፣ ደጋግ ቀደምቶች የተስማሙበትን ነገር የለም በዲን አይታወቅም ለማለት እየሞከሩ አቂዳ ብለው ቢናገሩ ተውሂድ ብለው ቢናገሩ አላዋቂ ብቻ ነው በእነሱ ሊታለል የሚችል። ደጋግ ቀደምቶች የሄዱበትን መንገድ ትተው ባለፈው እንዳየነው ከቁርአን አንፃር ከቋንቋ አንፃር ከሐዲስ አንፃር ደጋግ ቀደምቶች ዘንድ ማይታወቅን ነገር የሙስሊሞች የመጀመሪያ የሰው ልጆች የመጀመሪያ ግዴታ አላህ የፈጠራቸው ነገሮችን እያስተነተኑና እያዩ አላህን ማወቅ ነው ብለው መሰለውን ነገሮችን የሚፈጥሩ ሰዎች ናቸው። ለዛ እስላምን ከመሰረቱ አልተረዱትም። ሐቂቀቱ ተውሂድ አላህ ነቢያትን የላከለት መጽሐፍትን ያወረደለት ጉዳይ በአላህ ላይ ማንንም እንዳያጋሩ ተውሂድ አልኡሉሂያን ለማስተማር ይሄን ደግሞ ትልቅ ጉዳይ ተውሂድ አልኡሉሂያን ነቢያት የተላኩለት መጽሐፍ የወረደለትን ጉዳይ በተውሂድ ሩቡቢያ ገድቦታል አብዱላህ አልሐበሺ። ይሄ ሁሉ የተደረገው ተውሂድ ሩቡቢያን ለማስተማር ነው ብሎ ነው የሚያምኑ። ተውሂድ ሩቡቢያን ቀድሞ የመካ ሙሽሪኮች አምነዋል። ማንም ያስተባበለ የለም ብለናል። ጥቂት ያስተባበሉ ቢኖሩም ኩራት ነው ለዚህ የገፋፋቸው። ባለንበት ጊዜ የት እንዳሉም አይታወቅም። ኢዘን አላህ ቁርአን ያወረደው ከሽርክ ላይ ያስጠነቅቅ አምልኮ ለሱ ብቻ እንዲደረግ ለማስተማር ሆኖ ሳለ አይ ቁርአን የወረደው ነቢያት የተላኩት ተውሂድ ሩቡቢያን ለማስተማር ነው ብለው ነው የሚያምኑት። ይሄንም ክታቦቻቸው ላይ ማግኘት ይቻላል። ማንበብ የሚችል ሰው ያንብብ። ላኪን ፈዐይኑ ሪዳ ዐኒል ዐይብ ከሊለቱን ተብሎ ሰዎች አንድን ነገር ከወደዱት የወደዱት ነገር ውስጥ ያለውን እንከንና ጉድለት በሙሉ ነፍሳቸው ትወደዋለች። ገለልተኛ ሆነው ሲያዩ አሊያ ደግሞ መጥፎን ነገር ሲጠሉ ነው የአንድን ነገር ደካማ ጎን ሊያውቁ የሚችሉት። አብዱላህ አልሐበሺ ኢማም ነው፣ ቁድዋ ነው፣ ዓላማ ነው፣ ፈሃማ ነው፣ ናቂድ ነው፣ በሲር ነው ብለው እንደው ለእነ ኢማሙ ሻፊዒ ያልተባሉ ወስፎችን ሰጥተውታል። ከስህተትም የጠራ ሰው ነው ብለው አምነዋል አብዛኞቹ ማለት። ስለዚህ ክታቦቹ ላይ አንዳንድ ስህተቶችን ልብ አይሏቸው። በሆነ መልኩ እንኳን እንዲረዱ ቢደረግ የተለያዩ ታዊሎችን ይሰጣሉ። የአኺራ ጉዳይ ነው፣ ቀብር ነው፣ ሲራጥ ነው፣ ሚዛን ነው፣ የቂያማ ቀን አላህ ማዳ አጀብቱሙል ሙርሰሊን ረሱል መጥቶ ነበረ ለረሱሉ አስተምህሮ ምን መልስ ሰጣችሁ ነው እንጂ የሚልህ ለግለሰቦች አስተምህሮ ምን መልስ ሰጣህ አይልም። ግልጽ የሆነ ሷሪህ የሆነ ሽርክን ኩፍርን እያስተማረ ያለን ሰው ክታቦች ውስጥ የተለያዩ ሽርክያትና ضላላቶችን ያጸደቀን ሰው ያስተማረ ያለን ሰው ከስህተት የተጠበቀ ነው ብሎ ማመንና ያመጣውን ሁሉ መቀበል ለአኺራ አለመጨነቅ ነው። አላህ በሰጠህ አቅል አለመጠቀም ነው። ሐሰኑል በስሪ ረሒመሁላህ ተዓላ ምን ይላል? አቅሉከ አው ዐቅለከ ላ ተጅዐልሁ ፊ ሪሓል ወላ ቱዕሚል ፊህ ዑቁለ ሪጃል ይላል። አቅልህን እዛ ኋላ አታስቀምጠው፣ ከኮርቻ ስር አታድርገው። እንደዚሁ ደግሞ በአንተ አቅል ሰዎች እንዲጫወቱበትም አትፍቀድላቸው ይላል። አቅል አላህ ሰጥቶናል። በአቅላችን ልንጠቀም ይገባናል፣ ልንነቃ ይገባናል። ከውሸትና ከባጥል የጠራውን ቁርአን ልንከተል ይገባናል። ቁርአኑንም ስንረዳው ሰሐቦች ታቢዒዎች በፈሰሩት መልኩ ሊሆን ይገባል። አብዱላህ አልሐበሺ ከራሱ ፈጥሮ አሊያ ደግሞ ከሱ ትንሽ ቀደም ብለው የነበሩ አሻዕራዎችና ሙዕተዚላዎች የተናገሩትን በመያዝ የሰሐቦችን የታቢዒዎችን ግልጽ የሆነውን የቁርአንና የሐዲስን ተፍሲር በመተው የተለያዩ ነገሮችን ሲፈጥርና ዲን ውስጥ ሲያስገባ እናያለን። አላህን ሙስተዓን። ተውሂድ አልኡሉሂያ ማለት ነቢያት የተላኩለትን ትልቁን ጉዳይ ተውሂድ ሩቡቢያ ነው ብሎ ደምድሟል አብዱላህ አልሐበሺ። ሽርክ ሊባል የሚችለው አንድ ነገር አላህ እንጂ ማንም የማይችለውን ነገር ከአላህ ውጪ ካለ አካል መጠየቅ ነው ብሎ ፈስሯል። ኢነማ የኩኑ ሽርከን ጠለቡ መን ፈረደ ቢሂ አላሁ ተዓላ ከጠለቢ ኸልቂ ሸይኢን አይ ኢሕዳሲሂ ሚነል ዐደም ወጠለቢ መግፊረቱ ዙኑብ። ተመልከቱ የአብዱላህ አልሐበሺ የሽርክ ተፍሲር። ሽርክ እኮ የሚባለው አንድ ነገር ጠለቡ ሸይኢን ሚመን ፈረደ አላሁ ቢሃ አላህ እንጂ ማንም የማይችለው የአላህ ሱብሓነሁ ወተዓላ መለያ የሆነን ነገር ከአላህ ውጪ ካለ አካል መጠየቅ ነው ሽርክ የሚባለው። ለምሳሌ ያለ አንድን አካል ያልነበረን ነገር ፍጠር ብሎ አንድን አካል መጠየቃል፣ ወይም ደግሞ ወንጀሌን ማረኝ ብሎ መጠየቅ ነው። ከዚህ ውጪ ያለው ሽርክ አይባልም ነው እሱ ዘንድ።
የሞተን ወልይ ሄዶ ቢለምኑት ሽርክ አይባልም። እስቲጋታ ቢደረግ ሽርክ አይባልም። ሽርክ ማለት እሱ ዘንድ ሩቡብያ ላይ ማጋራት፣ ከአላህ ጋር የሚፈጥር አለ፣ ከአላህ ጋር አብሮ የሚጠቅምና የሚጎዳ አለ፣ ከአላህ ጋር መግደል ሕያው ማድረግ የሚችል አለ ብሎ ማለት። ولهذا جعل كل معاملة مع غير الله إذا لم تكن مقرونة بهذا الاعتقاد ليست شركا ولا عبادة. እሱ ብቻውን ማድረግ ይችላል ብለህ እስካላመንክ ድረስ አንድን መክሉቅ ከአላህ የሚጠየቅን ነገር ብትጠይቀው ምንም ችግር የለውም። እሱ ብቻውን ማድረግ አይችልም በአላህ ቁዋ ነው የሚያደርገው ብለህ ከማመን ጋር ከአላህ ውጪ ሌሎችም ሊያደርጉት የሚችሉትን ነገር አንድን መክሉቅ ብትለምነውና ብትጠይቀው ችግር የለውም ማለት። በዚህም የመጣ ዱዓን ከዒባዳ ውጭ አድርጎታል። እስቲጋታ ዒባዳ አይደለም፣ እስቲዓና ዒባዳ አይደለም፣ እስቲዓዳ ዒባዳ አይደለም። እነዚህና መሰል ነገሮችን ከአላህ ውጪ መጠየቅ ሽርክ አይደለም ብሎ ለማመን በቅቷል ነው። ከዚህ የምንረዳው እነዚህ ሰዎች ገና እስላም ማለት ምን ማለት እንደሆነ አልተረዱም። እማ እስላምን መሸርሸር የሚፈልጉ ሰዎች ናቸው። አይላ ቁርአን ግልጽ ነው። ሱሐቦች፣ ታቢዒዎች ከዛም በኋላ የነበሩ ሰዎች ቁርአንን ፈስረዋል። ለራሱ ነጃትን የሚፈልግ ሰው፣ መዳን የሚፈልግ ሰው፣ ሌሎችም ኡመት ሙሐመድ አለይሂ ሰላቱ ወሰላም እንዲድኑ የሚፈልግ ሰው ከራሱ ከኪሱ ከጭንቅላቱ አውጥቶ መናገርን ትቶ ሱሐቦች፣ ታቢዒዎች፣ ደጋግ ቀደምቶች የተናገሩትን ለምን አያስተላልፍ? በዲን ላይ መፈላሰፍ ለምን አስፈለገ? ደጋግ ቀደምቶችን ስህተት ላይ እንዳሉ ቆጥሮ አዲስ ነገር መፍጠር ለምን አስፈለገ? ረሱል አለይሂ ሰላቱ ወሰላም አልበይሀቂ በዘገቡት ሐዲስ እንዳሉት መን ተመሰከ ቢሱነቲ ደኸለል ጀነ፣ ሱና ላይ የተንጠለጠለ በሱና ላይ የተጣበቀ ጀነት ገባ ነው ሰለላሁ ዐለይሂ ወሰለም። አተመስኩ ቢሱነቲ ነጃት፣ ሱናን አጠንክሮ መያዝ፣ ሱና ላይ መንጠልጠል ከአደጋዎች ሁሉ መዳኛ መንገድ ነው። السنة سفينة نوح من ركبها نجا ومن تخلف عنها غرق። የረሱል ሰለላሁ ዐለይሂ ወሰለም ፈለግ ሱና የደጋ ቀደምቶችን ጎዳና መከተል እንደ ኑህ መርከብ ናት አሉ። በኑህ ዘመን 950 ዓመት ዳዕዋ ሲያደርጉ ቆይተው ሰዎችን ሲጠሩ ቆይተው እምቢ ሲሉና የአላህን ነቢይ ኑህን አዛ ሲያደርጉ ኑህ ዱዓ አድርገው አላህ ሱብሓነሁ ወተዓላ መርከብ እንዲሰሩ ነግሯቸው መርከብ ሰርተው ምድር በሙሉ በውሃ ተጥለቅልቃ ከላይ ዝናብ ዘንቦ ከስር ውሃ ፈልቆ የሰው ልጆች በሙሉ በውሃ እንዲሰምጡ ተደርጓል። ኑህና ያመኑ ሰዎች በመርከብ ገብተው እንዲድኑ ተደርጓል። እነሆ የነብዩ ሱና ማለት የእሳቸው ፈለግ ማለት እንደዚሁ ደግሞ የእሳቸውን ሱና ነብዩ ባስተማሯቸው መልኩ ይከተሉ የነበሩ የሱሐቦችን የታቢዒዎችን መንገድ መከተል ማለት በዛኔ በኑህ ዘመን ምድር በጎርፍ ስትጥለቀለቅ መርከብ ውስጥ እንደመግባት ነው። ያኔ የኑህ መርከብ ውስጥ አምኖ የገባ ሰው ድኗል ከጎርፉ። ያልገባና ከመግባት ወደ ኋላ ያለ ሰው ጠፍቷል፣ ሰምጧል። ባለንበት ጊዜም የነብዩ ሱና ውስጥ የገባ ሰው ለእያንዳንዱ ንግግር ለእያንዳንዱ ተግባር ከቁርአን ከሐዲስ ደሊል ስጡኝ፣ ከሰሐቦች ንግግር ደሊል ስጡኝ፣ ካልሆነ ዞር በሉ ያለ ሰው ያኔ መርከብ ውስጥ የገባ ሰው እንደሚድነው ባለንበት ጊዜም ከፊትናዎች ማዕበል መዳን ይችላል። ካልሆነና የተናገረን ሁሉ ከተከተለ ለጮኸ ሁሉ መልስ ከሰጠ ገደል መግባቱ አይቀርም። አኺር ዘመን ላይ ኺላፍ እንደሚበዛ፣ ተናጋሪዎች እንደሚበዙ፣ ጠማጥማሚዎች እንደሚበዙ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኩሉ መን ጀለሰ الناس ኢለይሂ ተብሎ ለማስተማር ራሱን አዘጋጅቶ ቁጭ ያለ ሁሉ እሱ ጋር ቁጭ ብሎ የሚማር አይጠፋም። የሆነን አዲስ ፊክራ ላመጣ ሁሉ የሚያጨበጭብ አይጠፋም። አኺር ዘመን ላይ መሲህ ደጃል እኔ ነኝ ጌታችሁ ያለውን ከተከታይ ያጣ የጮኸ ሁሉ ምላሽ የማያጣ ደጋፊ የማያጣ ከመሆኑ የመጣ ነው። መሲህ ደጃል ከመሆኑ ጋር እኔ ነኝ ጌታችሁ ከማለቱ ጋር ብዙ ሰዎች ይከተሉታል። ቁጭ ብለን ራሳችንን ልንፈትሽ አንድ ጥያቄ ብቻ ነፍሳችንን ልንጠይቅ ይገባል። ይሄን ነገር ለምንድን ነው ቡኻሪ ውስጥ ማናገኘው? ሶሒህ ሙስሊም ውስጥ ማናገኘው? ይሄን ንግግር ከሱሐባ ለምንድን ነው ማናገኘው ልንል ይገባል። ሺዓዎች ዘንድ ራፊዳዎች ዘንድ ውሸት ቀላል ነው። ዓሊ ላይ ይቀጥፋሉ። ሺዓዎች ጃዕፈሩ ሳዲቅ መሐመዱል ባቂር ያሉ መሰረት የሌለውን ነገር ዋሽተው እንደሚናገሩት አህባሾች ጋር እንዲህ ነገር አለ። ዓሊ ያላለውን ነገር ዓሊ ብሏል ብለው ይናገሩላል። አምጣው ሰነዱን ቢባሉ የለም ሊያመጡ አይችሉም። ሼክ ሲል ሰምቻለሁ ነው መልሳቸውም ይሆን። ይሄን በሽታ መቋቋም የምንችልበት ከጥመቱ መዳን የምንችልበት እውቀት ነውና እውቀት ልንቀሰም ልንማር ይገባናል። ስንማርም ደግሞ የደጋ ቀደምቶችን ክታብ ቁርአንን ሐዲስን ሊሆን ይገባዋል። هذا والله تعالى اعلم። ኢላህ ማለት ምን ማለት ነው የሚለውን ኢንሻአላህ ለሳምንት እናዘገየዋለን። ሳምንት በአላህ ፈቃድ
አህባሾች ዘንድ ኢላህ ወይም አምላክ ማለት ምን ማለት እንደሆነና ዒባዳ ማለትም እነሱ ዘንድ ምን ማለት እንደሆነ ለማየት እንሞክራለን። هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد والسلام عليكم ورحمة الله وبركاته.